يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومواله. ودنا يتكبراتشو يا حنيف ملتي ميديا تكتحتاوش يا الله سبحانه وتعالى سلام إذنتنا ردئت كنانت أيلي يالكم رمضان لي سلفوچاچن من አይነት ልዩ ተግባራቶችን ያደርጋሉ የሚለውን ፕሮግራም እየቀጠለን ያለ ነው። ሰለፎች ሪድዋኑላሂ ዐለይሂም ለረመዳን ካላቸው መልካም አመለካከት የተነሳ ረመዳናቸውን በተለያዩ ውድ በሆኑ መልካም ተግባራቶች ላይ ያሳልፉ ነበር። እነኛን መልካም ተግባራቶች ከረመዳን ውጪ ባለው ጊዜያቶችም የሚፈጽሟቸው ቢሆንም ነገር ግን ረመዳን ላይ የበለጠ ይጨምሩ ይበረቱ ነበር ማለት ነው። እና ረመዳን ላይ ልዩ ትኩረት ከሚሰጡት ነገር አንዱ ምንድነው? አስያም ነው፣ ጾም ነው። እንግዲህ ጾም በረመዳን ግዴታ ነው የተደረገው። ማንኛውም ሰው ሙስሊም እስከሆነ ድረስ ይጾማል ማለት ነው። ነገር ግን ይህንን ጾም ሰለፎች ምን ለየት የሚያደርጋቸው ምንድነው? ይህንን ጾም አላህ Subhanahu Wa Ta'ala የሚወደው ጾም ለማድረግ ይጥራሉ። ምላሳቸውን፣ ንግግራቸውን፣ አይኖቻቸውን፣ እጆቻቸውን ሁሉ እንዲጾም ያደርጋሉ። ከረመዳን በፊት ራሱ ለረመዳን ጾም ቅድመ ዝግጅት ነፍስያቸውን ጾም ለማለማመድ ሻዕባን የተባለውን ከረመዳን በፊት ያለውን ወር አብዛኛውን አስቀድመው በጾም ይለማመዳሉ። ነፍሳቸውን ከጾም ጋር ያስተዋውቃሉ። ራሳቸውን በደንብ ከጾም ጋር ያግባባሉ። ከዛ በኋላ ጥርት ያለ ጾም ለመጾም አላህ Subhanahu Wa Ta'ala የሚወደውን ጾም ለመጾም ጥረት ያደርጋሉ ማለት ነው። ዒልሚየን መሰረት ያደረገ ማለት በእውቀት መርህ የሆነ እንዲሁ ዝም ብሎ አሉባልታ በስማ በለው ሳይሆን ዕውቀትን መሰረት ያደረገ ጾም ለመጾም ዛሂራቸውም ባጢናቸውም እውነተኛ አላህ Subhanahu Wa Ta'ala የሚወደው ጾም ለማድረግ ልዩ ጥረት ያደርጉ ነበር ማለት ነው። ሰለፎች ሌላው በረመዳን ልዩ ትኩረት የሚሰጡት ነገር ምንድነው ከተባለ አልጁድ ወሰደቃ፣ ቸርነት፣ ለጋስነት፣ ሰጪነት ላይ ያላቸው ፓወር ጉልበት የበለጠ ይጨምራል። ከዚህ በፊትም ያው ሰደቃ ይሰጣሉ፣ ምጽዋት ያደርጋሉ፣ ይለግሳሉ። ነገር ግን ረመዳን ላይ ሲሆን ደግሞ ልግስናቸውን ከፍ ያደርጉታል። ለዚህ ደግሞ መልካም ሞዴላቸው መልእክተኛው አለይሂ ሰላቱ ወሰላም ናቸው። መልእክተኛው አለይሂ ሰላቱ ወሰላም እጅግ በጣም ቸር ለጋስ ነበሩ። ለመልካምነት ያላቸው ፍጥነት ለጥፋት ከተላከ ንፋስ የበለጠ በጣም ነበሩ? ፈጣን ነበሩ መልእክተኛው አለይሂ ሰላቱ ወሰላም። ታዲያ ልግስናቸው ደግሞ የበለጠ እጥፍ የሚሆነው ረመዳን ነበር። በረመዳን ወር ላይ ያላቸው ልግስና ያላቸው ቸርነት መልእክተኛው አለይሂ ሰላቱ ወሰላም የበለጠ እጥፍ ድርብ ይሆናል ማለት ነው። ታዲያ ቀደምት የኢስላም ታላላቅ ሰዎችም ነብዩን ሰለላሁ ዐለይሂ ወሰለምን ሞዴል በማድረግ በረመዳን ላይ የነበራቸው ልግስና በጣም ይጨምራል። እንግዲህ እስከ ሰደቃ ውጪ አብረው ኢፍጣር በማድረግ ምናልባት አንዳንዶቹ ቤታቸው መጥቶ ሌላ የሚያፈጥር አብሯቸው የሚያፈጥር ሰው ከሌለ ምግባቸውን ይዘው መንገድ ዳር ይወጡ ነበር። ሌሎች ሰዎች አብረዋቸው ምን እንዲያደርጉ እንዲያፈጥሩ በሚል ንያ ማለት ነው። ምክንያቱም ሌላን ሰው ማስፈጠር ያለው ምንዳ የዛ ሰው ሳይቀንስ ይሄኛውም ሰው ስለሚያገኝ ማለት ነው። ፈጠረ ሳኢመን ጾመኛን ያስፈጠረ የሆነ ሰው ልክ እንዳፈጠረው ሰውዬ ይሄኛውም ጾመኛ ሁለቱም ምንዳ ያገኛል ማለት ነው። ከዛኛው ሳይቀንስ ለዚህኛውም ምንዳ እንደሚሰጥለት መልእክተኛው አለይሂ ሰላቱ ወሰላም ጠቁመዋል ማለት ነው። እንግዲህ የተለያዩ ሰለፎች ሰውን በማስፈጠር ላይ በቸርነት በለጋስነት ላይ በጣም ይታወቁ ነበር ማለት ነው። ለምሳሌ ሐማድ ኢብኑ አቢ ሱለይማን ሼኹ አቡ ሐኒፋ የአቡ ሐኒፋ ሼኽ የሆኑት ረሂመሁላሁ ተዓላ ሐማድ ኢብኑ አቢ ሱለይማን የተባሉት ታላቁ ታቢዒ ዓሊም ምን ያደርጉ ነበር? በረመዳን 500 ሰውን ያስፈጥሩ ነበር ተብሏል። 500 ሰው በረመዳን ያስፈጥራሉ። እንግዲህ ይሄ ምናልባት ላላቸው ሰው 500 ሰው የሚለው ነገር ቁጥሩ ትንሽ ሊሆን ይችላል። ነገር ግን አቅማቸው ዝቅ ያሉ የሆኑ ሰዎች ረመዳንን አስበው ማስፈጠርን አስበው እንዲህ ማድረጋቸው እጅግ በጣም ላቅ ያለ የሆነ መልካም ተግባር ነው ማለት ነው። እንግዲህ በእያንዳንዱ ሰው ማለት ነው ከነኛ ሰዎች ምንዳ ሳይቀነስ ላስፈጠራቸው ሰው ደግሞ
ምንዳ ያገኛል ማለት ነው። ይሄ ትልቅ ምንዳ ነው፣ በአጋጣሚ የሚገኝ ነገር ግን አኺራ ላይ ያለ የመልካም ስራ ሚዛናችንን የምናበረታበት ታላቅ የሆነ ምንድነው ምንዳ ነው ማለት ነው። ወሊሃዛ ረመዳን ላይ ልናበዛው የሚገባው ነገር ምንድነው? ቸርነት፣ ለጋስነት፣ ያለንን ማካፈል። የግድ ሀብታሞች መሆን አይጠበቅብንም። ያለን ዕውቀት ከሆነ በዕውቀት መተባበር፣ ሌሎች ሰዎችን ማገዝ፣ ነይተን ትንሽ ነገር ከሰጠን አላህ ሱብሓነሁ ወተዓላ በረካውን ያደርግበታል ማለት ነውና ሰለፎች አንዱ የሚበረቱበትና የሚጠነክሩበት ትልቁ ነገር ይህ ቸርነትና ለጋስነት ነው። አላህ ሱብሓነሁ ወተዓላ በረመዳናችን ከሚጠቀሙ አላህ አድርገን። ወላሁ አዕለም። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።